አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በአዲስ አሳዛኝ ታሪክ ተመልሻለሁ። እስከ ቪዲዮ መጨረሻ ድረስ በመቆየት ላይክ እና ሰብስክራይብ በማድረግ የቻናላችን አንድ አካል መሆን እንዳይረሱ። በዚያች ሌሊት የዘጋው የቤቱን በር ብቻ አልነበረም፣ የርህራሄን በር ዘግቶ ለብዙ ረጅም ዓመታት በደል የሚያዘንብን በር ከፈተ እንጂ። ሰማዩ በደመና ተሸፍኖ ንፋሱ በጭቃ በተሰሩት ግድግዳዎች መሃል ይጮህ ነበር። ከአላህ በቀር ውጪ ማንም ያላየውን ወንጀል የሚመሰክር ይመስል። ሳሊም ቢን አሲም በቤቱ ደጃፍ ላይ ቆሞ ነበር። ፊቱ ጠቁሮ አይኖቹ እንደ እሳት ይንቀላቀላሉ። ሚስቱ ሌይላ ገና 1 ዓመት ያልሞላውን ሕፃን አቅፋ ከፊቱ ቆማለች። ሳሊም ከበራቸው ጀርባ ያሉ ጎረቤቶች ሊሰሙት በሚችል ጎርናና ድምፅ ከቤቴ ውጪ፣ ስሜን አጉድፈሻል፣ ከዛሬ በኋላ እንደ ሚስቴ አላይሽም አላት። ሌይላ ትንፋሿ እየተቆራረጠ ልጇን ከደረቷ ጋር አጥብቃ በመያዝ በከረረ ድምፅ እንዲህ አለች፣ ሳሊም አላህን ፍራ፣ በአላህ እምላለሁ አልከዳሁህም፣ ይህ ልጅህ ነው ከስጋና ከደምህ የተገኘ። ሳሊም ግን አልሰማትም፣ ወይም ሰምቶ ማመን አልፈለገም ይሆናል። በልቡ ውስጥ የተዘራው መርዝ አስቀድሞ ስራውን ሰርቶ ነበር። ከጥቂት ቀናት በፊት ዘመዱ ሐሪስ አብሮት ተቀምጦ ነበር። ወደ ቤቱ ብዙ ጊዜ እንደ እንግዳ ገብቶ ሚስጥሩን ተሸክሞ የሚወጣው ሰው። ሚስትህን ተከታተል፣ የሰው አይን ርህራሄ የለውም፣ በገበያ ውስጥም ወሬ በዝቷል ሲል በሹክሹክታ ነገረው። ከዚያም የሐሰት ምስክሮችን፣ የተፈበረኩ ታሪኮችንና በተንኮል የተሸረቡ ወሬዎችን በማምጣት ጥርጣሬ በሳሊም አእምሮ ውስጥ ወደ እርግጠኝነት እስኪቀየር ድረስ ሰራ። በዚያ ዘመን ክስ ከምርመራ በፊት ይቀርብ ነበር፣ ውርደትም ከማስረጃ በፊት ይለጠፍ ነበር። ሌይላ ለማስረዳት፣ ለመማል፣ ለማልቀስ ሞከረች። ሳሊም ግን ጀርባውን ሰጣት። በሩንም በጭካኔ ከፍቶ የመጨረሻ ቃላቱን ተናገረ። በራብት ሞቺ እንኳን ዳግም እንዳትመለሺ። ሌይላ በዚያች ሌሊት ወጣች። ብርዱ አካሏን እየቆረጠው፣ በደል ልቧን እያደማው፣ በእቅፏ ያለው ሕፃንም አባቱ ለምን እያለቀሰ እንዳባረረው ሳያውቅ ምንም ገንዘብ፣ ንብረት ወይም ስንብት እንኳን አልያዘችም። የተሸከመችው ነገር ቢኖር ከዓመት ዓመት አብሯት የሚያድቅ ቁስል ብቻ ነበር። ከእይታ እስክትሰወር ድረስ በጠባብ መንገዶች ተጓዘች። ሳሊም ግን ምዕራፉን የዘጋውና ሁሉ ነገር ያበቃ መስሎት በሩን ቆለፈው። ነገር ግን አንዳንድ የተዘጉ በሮች በዕጣ ፋንታ ሌላ በር እንደሚከፍቱ አላወቀም ነበር። ቀናት አለፉ፣ ወራት ተተኩ፣ ዓመታትም ነጎዱ። ሌይላ ከከተማው ዳርቻ ሰፈረች። የሰዎችን ቤት በማገልገል ልብስ በማጠብ ጨርቅ በመስፋትና በእጆቹ የሰራችውን በመሸጥ ተዳደር ጀመር። አንዳንዴ ተርባ ትተኛለች። ነገር ግን ልጇ መንፈሱ እንዳይሰበርና አይኖቿ ውስጥ ያለውን ሕመም እንዳያይ ሁል ጊዜ ከፊቱ ፈገግ ትላለች። ሕፃኑም አደገ። ስሙም ዩሱፍ ተባለ። ስለ ዓለም ከሚያውቀው ነገር ቢኖር ታጋሽ እናት፣ ትሁት ቤትና በየምሽቱ የሚደጋገም ዱዓ ብቻ ነበር። ያ ረብ፣ በማንኛውም ልብ ውስጥ እውነት ካለች አንድ ቀን መልስልኝ። ሌይላ የሳሊምን ስም አንስታ አታውቅም። ልጇንም ወደ ጥላቻ ወይም ወደ በቀል አላነሳሳችውም። ዩሱፍ አባቴ የት ነው ብሎ ሲጠይቃት ለረጅም ጊዜ ዝም ትልና ካደግክ በኋላ ይነገርሃል ትለዋለች። በሌላኛው የከተማው ጥግ ደግሞ ሳሊም የተሟላ የሚመስል ሕይወት ውስጥ ይኖር ነበር። ሀብቱ ጨምሯል። ሌላ ሚስትም አግብቷል። አገልጋዮቹም በዝተዋል። ነገር ግን ልቡ መቼም ሰላም አላገኘም። የሌይላ ምስል በሌሊት ታስጨንቀው ነበር። የሕፃኑ ድምፅም በእንቅልፍ ውስጥ እየገባ ያለምንም ምክንያት በድንጋጤ እንዲነቃ ያደርገው ነበር። ሐሪስ ግን ለእርሱ በጣም ቅርብ ሰው ሆኖ ቀጠለ። ከሀብቱ እየበላ በስብሰባዎቹ ላይ እየተገኘና ገና ያልተገለጠን ሚስጥር እንደሚያውቅ ሰው እየሳቀ ይኖር ነበር። ዩሱፍም አድጎ ብልህ አእምሮና ስለታማ አመለካከት ያለው ጠንካራ ወጣት ሆነ። ሕይወት በቃላት ሊነገር የማይችለውን ያስተማረችው ይመስል ነበር። አንድ ቀን በከተማው ገበያ ውስጥ 2 ሰዎች ስለ አንድ የድሮ ታሪክ ሲያወሩ ሰማ። ያለ አግባብ ስለተባረረች ሴት፣ የዘር ሐረጉ ስለተጠረጠረ ልጅና ከጊዜ በኋላ ስለተጸጸተው ሰው። ዩሱፍ ቆመ። ታሪኩ እየተነገረ ሳይሆን እርሱን እየጠራው ይመስል ልቡ በኃይል ሲመታ ተሰማው። በዚያች ምሽት ወደ እናቱ ተመልሶ በተለየ አስተያየት አያት። በተረጋጋ ድምፅም እንዲህ አላት፣ እማማ የእውነቱ ጊዜ ደርሷል። እንደ ግማሽ ሰው መኖር አልፈልግም። ሌይላ ተንቀጠቀጠች። ሚስጥሩን ደብቃ የቆየችባቸው ዓመታት ማብቃታቸውንም አወቀች። ታሪኩ እስካሁን ከተመቻችሁና የሌይላና ዩሱፍን መጨረሻ ማወቅ የምትፈልጉ ከሆነ ቻናላችንን ሰብስክራይብ ያድርጉ። ምክንያቱም ቀጥሎ የሚመጣው ነገር ሚዛኑን ሁሉ የሚገለባብጠው ነውና።
ክፍሉን ከባድ ዝምታ ዋጠው። ዝምታውን የሰበረው የዩሱፍ የተፋጠነ ትንፋሽና ለዓመታት የደበቀችው ሚስጥር ሊያጋልጥ የደረሰው የሌላ የልብ ትርታ ብቻ ነበር። ልጇን የተመለከተችው በእጇ እንዳሳደገችው ሕፃን ሳይሆን እጣ ፈንታውን በሚቀይር እውነት ደጃፍ ላይ እንደቆመ ሙሉ ሰው ነበር። ሌላም ቀስ ብላ ተቀመጠችና ዩሱፍ ወደ እሷ እንዲጠጋ ጠራችው። የምትንቀጠቀጠውን እጇን ዘርግታ ሕፃን እያለ ታደርገው እንደነበረው ጭንቅላቱን እየሻሸች በተሰበረ ድምፅም እንዲህ አለች። ይህ ቀን እንዲመጣ ፈጽሞ አልፈለግኩም ነበር፣ ነገር ግን እውነታ መቼም ብትቆይም አትቀርም። ጥልቅ ትንፋሽ ወስዳ መናገር ጀመረች። በአንድ ወቅት ስለምትወደው በሰዎች ዘንድ በክብሩና በሀብቱ ስለሚታወቀው ሳሊም ቢን አሲም ነገረችው። በሕይወትና በሳቅ ስለተሞላው ቤታቸውና በናፍቆት ስለጠበቁት ልጅም አወጋችው። ከዚያም እንደ ምክር ገብቶ እንደ መርዝ ስለወጣው ሐሪስ ስለተባለው ዘመድ አጫወተችው። በሐሰት ከሰሱኝ፣ ሕሊናቸውን የሸጡ ምስክሮቹንም አመጡ። አባትህ እኔን ሳይሰማ አምኗቸው አንተን ታቅፌ ከቤት አባረረኝ አለችው። ዩሱፍ እያንዳንዱን ቃል ሲሰማ ፊቱ ይበልጥ እየጠነከረ መጣ። ያለፈው ታሪክ በፊቱ ላይ እየተቀረጸ ይመስል ነበር። አላቋረጣትም፣ አልጮህም፣ አላለቀሰም። ነገር ግን በውስጡ የሆነ ነገር በዝምታ ሲሰበር ተሰማው። በመጨረሻም እና እኔ በእርግጥ የሱ ልጅ ነኝ ብሎ ጠየቃት። ሌላ በቁርጠኝነት አይኑን እያየች በአላህ እምላለሁ በዚህች ምድር ላይ ፍትህ ቢኖር ኖሮ ቆሞ አንተ የእርሱ ልጅ እንደሆንክና የሳሊም ደም በደም ስሮችህ ውስጥ እንደሚፈስ ይመሰክር ነበር አለችው። ዩሱፍ ለረጅም ጊዜ ዝም አለ። መጀመሪያ የተሰማው ቁጣ ሳይሆን ከባድ ሸክም ነበር። ውሸትን ማመንን የመረጠ በሕይወት ያለ አባት እንዳለውና መናገር ከመቻሉ በፊት መብቱ እንደተነጠቀበት በድንገት ያወቀ ሰው ሸክም። በዚያች ሌሊት ዩሱፍ አልተኛም። ተቀምጦ ሲያስብ ከሰዎች ያየውን ርህራሄ እይታ፣ መልስ ያላገኙ ጥያቄዎችንና በስሙ ምክንያት የጎደለ ሆኖ የተሰማበትን ጊዜያት ሁሉ መልሶ መላልሶ አሰላሰለ። በመጨረሻም ድህነታቸው የገንዘብ ድህነት ሳይሆን የፍትህ ድህነት እንደነበር ተረዳ። ጎህ ሲቀድ ዩሱፍ ከቤት ወጥቶ ወደ ገበያ አመራ። የሚጠይቀው ስለ አባቱ ሳይሆን ስለ ሐሪስ ነበር። በትዕግስትና ብልሃት የታሪኩን ክሮች መሰባሰብ ጀመረ። ወደ ታላላቅ ነጋዴዎች ተጠጋ። በሰዎች ስብሰባ መሃል ተቀመጠ። ከመናገር ይልቅ ማድመጥን አበዛ። ቀናት እያለፉ ሲሄዱ የሐሪስ ስም በፊቱ ያስተጋባ ጀመር። እንደ ጻድቅ ሳይሆን በማጭበርበር የሰዎችን ገንዘብ ያላግባብ በመብላትና ገንዘብ ተከፍሎት የሐሰት ምስክርነትን በመስጠት እንደሚታወቅ ሰው። ሳሊም ግን ምክንያቱን የማያውቀው ጭንቀት ውስጥ ሆኖ ቀኖቹን ይገፋ ነበር። የሆነ ነገር እየቀረበ እንደሆነ፣ ያለፈው ታሪኩ ከጀርባው ሆኖ የልብሱን ጫፍ እየጎተተው እንደሆነ የሚሰማው ነበር። ዩሱፍን አንድ ቀን በገበያ ውስጥ አየው። በሚያስገርም ሁኔታ እርሱን የሚመስል ወጣት። ልቡ ተንቀጠቀጠ። ነገር ግን ቅዠት ነው ብሎ ራሱን አሳመነ። በዚያ መሃል የሌላ ህመም ጸናባት። ስራና እድሜዋ አቅሟን አሟጠውታል። ነገር ግን አማናዋን እንደተወጣች ሰው በውስጧ ሰላም ነበር። አንድ ምሽት ዩሱፍን እንዲህ አለችው፣ አንድ ነገር በሆንብህ በቀልን እንዳትፈልግ፣ እውነትን ፈልግ። ነፃ የምታወጣው እውነት ብቻ ነችና። ዩሱፍ እጇን ስሞ በቀልን ሳይሆን ሙሉ እድሜውን ቢጠይቀውም እውነቱን ሙሉ በሙሉ ለማውጣት በልቡ ቃል ገባላት። እጣ ፈንታም በዝምታ የመጨረሻ ክሮቿን እየሸረበች ነበር። በበደል ላይ የተገነባ ነገር ከረጅም ጊዜ በኋላም ቢሆን በእውነት መፍረሱ አይቀርምና። ዩሱፍ ከርቀት የሚመለከተው ያ ወጣት አልነበረም። እውነቱን ካወቀ በኋላ በውስጡ የሆነ ነገር ተቀይሯል። የጭፍን ቁጣ ሳይሆን የሚያስፈራ እርጋታም ይታይበት ነበር። ጊዜ አጋሩ እንደሆነ ያወቀ ሰው እርጋታ። ወደ ታላላቆች ስብሰባ መግባት ጀመረ። እንደ ድሃዋ የሌላ ልጅ ሳይሆን ከገንዘቡ በፊት አእምሮውን እንዴት መዋል እንዳለበት እንደሚያውቅ ተስፈኛ ነጋዴ ሆኖ ብዙ ያደምጣል፣ ቃላትን ይመዝናል፣ ፊቶችን ያጠናል። በስብሰባዎች ላይ የሐሪስ ስም በተነሳ ቁጥር የሰዎች ድምፅ እንዴት እንደሚቀየርና እንደሚቀንስም ያስተውላል። ግለሰቡ ባለፈው ጊዜ የሐሰት ምስክር ብቻ ሳይሆን ተደጋጋሚ በደል ፈጻሚ እንደሆነ ተረዳ። የየቲሞችን ገንዘብ እንደሚበላ፣ የተንኮል ስምምነቶችን የሚያደርግና በገንዘብ የተገዙ ምስክርነቶችን የሚሰጥ መሆኑንም አወቀ። ይህ ሁሉ ሲሆን ሳሊም ቸልተኛ ነበር ወይም ላለማየት መርጧል። አንድ ቀን ጥሩ አጋጣሚ ተፈጠረ። በሁለት ነጋዴዎች መካከል ያለን የድሮ ግጭት የሚመረምር ትልቅ የፍርድ ሸንጎ በከተማዋ እንደሚካሄድም ተነገረ። ሐሪስም ከዋና ምስክሮች አንዱ ነበር። ዩሱፍ ፈገግ ብሎ ለራሱ እንዲህ አለ፣
ሕይወቴን ያበላሸው ምስክርነት እርሱ የሚጋለጥበት መጀመሪያ ይሆናል። ዩሱፍ ከተበደሉት ነጋዴዎች ወደ አንደኛው ቀርቦ ለወራት በትዕግስትና በክትትል ያሰባሰባቸውን ሰነዶች አሳየው። እነዚህ ሰነዶች ሐሪስን በቀጥታ ወንጀለኛው ባያደርጉትም የሸንጎ ዕለት አደባባዩ በሰው ተሞላ። ዳኛው ወንበራቸው ላይ ተቀመጡ። ተከራካሪዎች ቆሙ። ሐሪስም ያማረ ልብሱን ለብሶ የራስ መተማመን ገጽታዎች ከዓይኖቹ ሳይጠፉ ወደፊት ወጣ። እንደተለመደውም በተረጋጋ ድምፅና በተመጠኑ ቃላት ምስክርነቱን ሰጠ። ነገር ግን ዳኛው እንደ ልማዳቸው ችሎቱን አልዘጉትም። በሕዝቡ መካከል ወደ ነበረው ዩሱፍ ተመልክተው የምትጨምረው ነገር እንዳለ ሰምተናል አሉ። ዩሱፍ ወደፊት አንድ እርምጃ ከዚያም ሌላ እርምጃ ተራምዶ ሁሉንም ሰው በሚያሸብር እርጋታ እንዲህ አለ። የሚጨምረው ነገር አይደለም አለቃ፣ ማስታወሻ እንጂ። ይህ ሰው ከዓመታት በፊት በተመሳሳይ ጉዳይ ላይ መስክሮ ነበር። ውጤቱም የአንድን ሙሉ ቤተሰብ መፍረስ አስከትሏል። ጉሩምሩምታ በቦታው ላይ ተሰራጨ። ሐሪስም ለመጀመሪያ ጊዜ ተደናገጠ። ዳኛውም ማስረጃ አለህ ብለው ጠየቁት። ዩሱፍም የደበዘዘ ማህተም ያረፈበትን አንድ ወርጌ ወረቀት አውጥቶ ይህ በሐሰት ከተጠቀሙባቸው ምስክሮች አንዱ ከመሞቱ ከጥቂት ቀናት በፊት የጻፈው ምስክርነት ነው፣ እንደ አማና የተወው ነው አለ። የሐሪስ ፊት ተቀየረ፣ እጁ ተንቀጠቀጠ። ነገር ግን ራሱን ለማረጋጋት ሞከረ። ሐሪስም ይህ ስም ማጥፋት ነው፣ ለመሆኑ እኔን ለመክሰስ አንተ ማነህ አለ። ዩሱፍ አንገቱን ቀና አድርጎ ረጅም እይታ ከተመለከተው በኋላ እንዲህ አለው፣ እኔ ከብዙ ሰለባዎች አንዱ ብቻ ነኝ። የስሜ ጊዜ ገና አልደረሰም። ሸንጎ ያለ መጨረሻ ውሳኔ ተበተነ። ነገር ግን ጥርጣሬ ስር ሰዶ ነበር። ሰዎች ማውራት ጀመሩ። ከዚህ ቀደም በልበ ሙሉነት ይነሳ የነበረው የሐሪስ ስም አሁን በጥንቃቄ መነሳት ተጀመረ። ሳሊምም የሆነውን ሁሉ ሰማ። እርሱን ስለሚመስለው ወጣትና የዘመዱ ስም ለመጀመሪያ ጊዜ ስለተናወጠበት ሸንጎ ወሬው ደረሰው። በዚያች ሌሊት በከፍተኛ መረበሽ ውስጥ ሆኖ ወደ ቤቱ ተመለሰ። ያለፈ ታሪኩ ቅሪቶች ያሉበት አንድ የድሮ ሳጥንም ከፈተ። የሌይላን ልብስና መቼም ጥሎት የማያውቀውን የጋብቻ ቀለበትም አወጣ። ለብቻው ተቀምጦ በሹክሹክታ ድምፅ ራሱን ጠየቀ፣ ለመሆኑ በድያቸው ይሁን? በዚህ መሃል የሌይላ ህመም በጣም እየቀጠለ መጣ። ዩሱፍ ከራስጌዋ ተቀምጦ እሷን በህመሙ መካከል ፈገግ ትል ነበር። በደካማ ድምፅ እውነቱ እንደቀረበ ይሰማኛል፣ እንዳይጠፋ አድርግ አለችው። ዩሱፍ እጇን ይዞ መላው ዓለም በላይ ላይ ቢቆም እንኳን አይጠፋም አላት። በሚቀጥለው ቀን ይበልጥ ትልቅ የሆነ የፍርድ ሸንጎ ታወጀ። ሳሊም ቢን አሲም ራሱ ከሐሪስ ጋር እንዲቀርብ የሚጠይቅ ችሎት። ዩሱፍም ሙሉ ዕድሜውን የጠበቀው ያ ወሳኝ ቅጽበት አሁን በአንድ እርምጃ ብቻ እንደሚርቀው አወቀ። ህዝቡ ከዚህ ቀደም ተሰብስቦ በማያውቅበት ሁኔታ በፍርድ ቤቱ አደባባይ ተጨናነቀ። ከከተማው እያንዳንዱ ጥግ የመጡ ፊቶች፣ ቦታውን የሞላው ጉሩምሩምታና ልቦች ወሳኙን ቅጽበት ይጠባበቁ ነበር። ሁሉም ሰው ይህን ቀን እንደ ማንኛውም ቀን እንዳልሆነ የተሰማው ይመስል ነበር። ዳኛው ወንበራቸው ላይ ተቀመጡ። ሳሊም ቢን አሲም በክቡር ልብሱ ቆሞ ነበር። ነገር ግን ገጽታው የልበ ሙሉ ሰው አልነበረም፣ በዓመታትና በጥንቃቄ የተጫነበት ሰው እንጂ። በአጠገቡ ሐሪስ ፊቱ ተጠግቶ ምድር እርሱን ለመሸከም በጣም የጠበበች ይመስል አይኖቹን እየሸሸ ቆሟል። ዳኛው በከፍተኛ ድምፅ ዛሬ እዚህ የተሰበሰብነው በሐሰት ላይ ስለተመሰረተው ትልቅ በደል እንዳደረሱ የሚነገሩ የድሮ ምስክርነቶችን ለመመርመር ነው አሉ። ዝምታ ሰፈነ። ዩሱፍ በተረጋጋ እርምጃ ወደፊት ወጣ። አልተንቀጠቀጠም፣ ድምፁንም አላነሳም። ነገር ግን የእርሱ መገኘት ብቻ በእርሱ ክብርን ያዝ ነበር። ክቡር ዳኛ፣ በደል ምንም ያህል ቢኖር አያረጅም አለ። ዛሬ የመጣሁት ለመክሰስ ሳይሆን እውነቱን ለመግለጥ ነው። እጁን አወዛወዘ። በዱላ የሚደገፍ አንድ አዛውንት ወደፊት ቀረቡ። ዩሱፍ፣ ይህ ሰው በአንድ ወቅት አንዲት ሴት ያለ አግባብ ከባሏ ቤት እንድትባረር በተደረገበት ወቅት በሐሰት እንዲመሰክር ከተገደዱት መካከል አንዱ ነው አለ። አዛውንቱ በጭንቅ ራሳቸውን ቀና አድርገው በደካማ ድምፅ እንዲህ አሉ። ሐሪስ በገንዘብ እንደፈተነኝና እንድዋሽ እንዳስገደደኝ በአላህ ስም እምላለሁ። ያቺ ሴት ንጹሕ ነበረች፣ ሕፃኑም ሕጋዊ ልጁ ነበር። ሸንጎ ታወከ። የሰዎች ድምፅ ከፍ አለ። ዳኛው ዳግም መናገር ወደማይችለው ሐሪስ ተመለከቱ። ዳኛው በቁጣ ምን ትላለህ አሉት። ሐሪስም ተደናገጠ። ሊክድ ሞከረ፣ ነገር ግን ቃላት አጠሩት። በድክመት ቅጽበት ተዝለፍልፎ በመውደቅ እንዲህ አለ። አዎ እኔ ነኝ ያደረግኩት። ለቦታዬ ፈርቼ ሀብቴንም ተመኝቼ ነበር። ነገሩ እስከዚህ ደረጃ ይደርሳል ብዬ አልጠረጠርኩም።
የሁሉም ሰው አይን ወደ ሳሊም ዞረ። እንደ ድንጋይ ሐውልት ቆሞ ነበር። የሰማው እያንዳንዱ ቃል በደረቱ ላይ እንደተሰነዘረ ድብደባ ነበር። ወደፊት ቀረብ አለና ዩሱፍን በጥልቀት አስተዋለው። መልኩን፣ ድምፁን፣ እይታውን አየ። ራሱንም ተመለከተ። በታነቀ ድምፅም አንተ ማነህ አለው። ዩሱፍ መላውን ሸንጎ ባነገበ እርጋታ መለሰ። እኔ ያባረርካት የዛች ሴት ልጅ ነኝ። የሌይላ ልጅ ነኝ። እኔ ልጅህ ነኝ። ዝምታ እንደ ሰይፍ ወረደ። ሳሊም ምድር በበታች ውስጥ ትናወጥ ተሰማው። ወደፊት ሌላ እርምጃም ተራመደ። እንባው ከቃላቱ ቀድሞ ፈሰሱ። እሷ በሕይወት አለች? ዩሱፍ ራሱን ዝቅ አድርጎ ታማለች፣ ነገር ግን ይህንን ቀን ትጠብቃለች አለ። ሳሊም ከዚህ በላይ ሊቋቋመው አልቻለም። ዓመታት ሁሉ የሚያሳድዱት ይመስል ከሸንጎ ወጥቶ ሮጠ። ፈጽሞ ገብቶት ወደማያውቀው ወደ ሌላ ምስኪን ቤትም አመራ። ወደ ውስጥ ሲገባ በሰውነቷ ደካማ፣ በውስጧ ግን ጠንካራ ሆና ተኝታ አያት። ወደ እርሷ ቀርቦ በጉልበቱ ተንበርክኮ በተሰበረ ድምፅ እንዲህ አለ፣ ይቅር በይኝ፣ በደልኩሽ፣ ካድኩሽ፣ ቃል ኪዳንንም አፈረስኩ። ሌይላ አይኖቿን ቀስ ብላ ከፈተች። ለረጅም ጊዜ ተመለከተችውናም እንዲህ አለች፣ እኔ ከእውነት በቀር ሌላ ምንም አልጠየቅኩም ነበር። እነሆ እውነቱ ተመልሷል። ወደ ዩሱፍም ተመልክታ ፈገግ አለች። አማናውን መፈጸሙን ለራሷ ያረጋገጠች ይመስል ከጥቂት ቀናት በኋላ ልቧ በሰላም አርፎ ወደ አኺራ ተሻገረች። ሳሊም ክብሯን በአደባባይ መለሰላት። የዩሱፍን የዘር ሐረግ በሰዎች ፊት አወጀ። ቅጣቱን ያገኘው ሐሪስንም አገለለው። ዩሱፍ ግን ምንም አይነት ጥላቻ አልያዘም ነበር። የተሸከመው ነገር ቢኖር ከጠፋበት በኋላ የተመለሰለትን ስሙን ብቻ ነበር። በከተማ ውስጥ ሰዎች ታሪኩን ከትውልድ ወደ ትውልድ ማውራታቸውን ቀጠሉ። የበደለውን ሰው፣ የጠገዘችውን ሴትና ለእውነት ድምፅ የሆነውን ልጅ ታሪክ። ምክንያቱም በበደል የተዘጉ በሮች ከሙሉ ሕይወት በኋላም ቢሆን በእውነት መከፈታቸው አይቀሬ ነውና። ውድ ተመልካቾቼ በዛሬው ቪዲዮ ብዙ እንደተማራችሁና እንደተደሰታችሁ ተስፋ አደርጋለሁ። በቀጣይ በሌላ ታሪክ እስከምንመለስ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።